መካከለኛው ምስራቅ ለዘመናት የሰላም አየር ርቦታል። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ መገደል ደግሞ ቀጠናውን ወደማይመለስበት የጦርነት አዘቅት ውስጥ ከቶታል። ኢራን ጥቃቱን ከፈጸሙባት ሀገሮች ማለትም ከእስራኤልና ከአሜሪካ በተጨማሪ ምድራቸውንና የአየር ክልላቸውን ላዋሷቸው የአረብ ሀገራትና ለጠላቶቿ ወዳጆች ብርቱ ክንዷን እያሳየች ቀጥላለች። በዚህም የኢራን ጥቃት ሳውዲ አረቢያ፣ ዱባይ፣ ኩዌት፣ ኢራቅና ሌሎች ሀገሮች ላይ ቢበረታም ጉዳዩን በዓይነ ቁራኛ የሚከታተሉ የቀጠናው ወታደራዊና ኢኮኖሚያዊ ተንታኞች ጥቃቱ የኢራን ወታደራዊ ጠበብቶች የመሩት ጥናታዊና ስልታዊ እንደሆነ አበክረው እየጠቀሱ ነው። ሆኖም ግን በዚህ ሁሉ ትርምስ ውስጥ አንድ አስገራሚ እውነት አለ። በሺዎች የሚቆጠሩ ሚሳኤሎችና ድሮኖች በየአቅጣጫው ሲበሩ፣ አንዲት ሀገር ግን ከዚህ ቁጣ ተለይታለች። ይህች ሀገር በኢራን እየተጠቁ ካሉ አገሮችና ከአሜሪካ ጋር የጠበቀ ወዳጅነትና ወታደራዊ ኢኮኖሚያዊ ስምምነቶች ቢኖሯትም ወደ ጦርነቱ በአገራቱ ጎን በመሆን ከመሳተፍ ተቆጥባለች። ይህች ሀገር ፓኪስታን ናት። The war in the Middle East has worsened the economic crisis in Pakistan. Most of its energy supplies are shipped through the Strait of Hormuz, which Iran has largely blocked for 5 weeks. As global oil and gas prices soar, how will Pakistan deal with the consequences? ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ቲዩብ ቤተሰቦች ለዛሬ በጦርነቱ መሃል አስገራሚ ስለሆነው የኢራንና የፓኪስታን የማይበጠስ ጥቅም ልናስቃኛችሁ ወደናል። ዓለምን በአንድ እግሯ ያቆመው የመካከለኛው ምስራቅ ቀውስ አዲስና አስፈሪ ምዕራፍ ላይ ደርሷል። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ መገደል ቀጠናውን ወደማይመለስ የጦርነት አዘቅት ውስጥ ከመክተቱም በላይ የኢራን ያልታሰበ ጥንካሬ ብዙዎችን እያነጋገረ ይገኛል። በዚህ መሃል ታዲያ ኢራን በቁጣ ተነስታ በእስራኤል በአሜሪካና የአየር ክልላቸውን ለጠላቶቿ በከፈቱ አረብ ሀገራት ላይ የሚሳኤል ዝናብ ስታዘንብ አንድ እጅግ አስገራሚና ስትራቴጂካዊ ጥያቄ ግን ተፈጥሯል። በሺዎች የሚቆጠሩ ድሮኖችና ሚሳኤሎች በመካከለኛው ምስራቅ ሰማይ ላይ ሲወርዱ ለምን አንዲት አገር ብቻ ከዚህ ቁጣ ተለይታ ተረፈች? ከኢራን ጋር 900 ኪሎ ሜትር ድንበር እየተጋራች የአሜሪካና የሳውዲ የቅርብ ወዳጅ ሆና ሳለ ቴህራን ለምን ስለ ፓኪስታን ዝምታን መረጠች? ከዚህ ስልታዊ ዝምታ ጀርባ ያለው ሚስጥርስ ምንድነው? አስገራሚውን ወታደራዊ ትንተና ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ኢራን የአሜሪካና የእስራኤል ወዳጆችን ብታጠቃም ለይታ ግን አንደኛዋን የአሜሪካ ወዳጅ ሀገርን በቃልም ሆነ በዲፕሎማሲ እንዲሁም በወታደራዊ ጥቃቷ ለማካተቷ የኢራንን የጠራ እይታ እያሳየ ሆኖ እየተነገረ ይገኛል። ይህች በኢራን ያልተጠቃች አንዲት ብቸኛ ሀገር ፓኪስታን ናት። የፓኪስታንም ትዕግሥትና ዕውቀት የተሞላበት መቆጠብ አስገራሚ እይታ አለው ተብሏል። የሁለቱ አገራት ከግጭት የመታቀብ እርምጃ ሲተነተን አስገራሚ ከሆኑ እውነታዎች ጋር መጋፈጣቸውን አረጋግጧል። ከአያቶላ አሊ ኻሜኒ መገደል በኋላ ብዙዎች በተነካኩበት ቀውስ ውስጥ ፓኪስታን ተጎትታ ባትገባም ዳፋው ግን የውስጥ ክልላዊ ቀውሶች በፍጥነት ሊንጸባረቁ እንደሚችሉ አሳይቷል። በካራቺና ኢስላማባድን ጨምሮ በበርካታ የፓኪስታን ከተሞች ተቃውሞዎች ተቀስቅሰዋል። በዚህም የተነሳ የተቀሰቀሱት ሰልፎች ወደ አመፅ ሲቀየሩና ሕዝቡ በካራቺ የሚገኘውን የአሜሪካ ቆንስላን ለማጥቃት ሲሞክር ከ20 በላይ ሰዎች ሞተዋል። እነዚህ ክስተቶች የተራዘመው የኢራን ጦርነት በተለይም በርዕዮተ ዓለም ወይም በሃይማኖታዊ አገላለጽ ከተቀረጹ በፓኪስታን ውስጥ የሃይማኖታዊ ኑፋቄ እንቅስቃሴንና የፖለቲካ ቅስቀሳን እንዴት ሊያባብስ እንደሚችል እያጎላሉ ተብሎም ተሰግቷል። በዲፕሎማሲያዊ አነጋገር ሲገለጽም ፓኪስታን ቀለል ያለ ሚዛናዊ እርምጃ የመውሰድ ግዴታ ውስጥ ልትገባ ትችላለች እየተባለ ይገኛል። ፓኪስታን ከኢራን ጋር የረጅም ጊዜ ግንኙነትን አስጠብቃ ቆይታለች።
በተመሳሳይ ጊዜ ደግሞ በሚሊዮን የሚቆጠሩ የፓኪስታን ሰራተኞች የገንዘብ ድጋፍ የሚሆናቸውን የሥራ ዕድሎችን ለማግኘት በባሕረ ሰላጤ የአረብ አጋሮቿ ላይ በከፍተኛ ሁኔታ ትተማመናለች። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ለፓኪስታን በጣም አስፈላጊ ከሆኑ የኢኮኖሚ አጋሮች መካከል ናቸው። በኢኮኖሚ ቀውስ ወቅትም የገንዘብ ድጋፍ ያደርጋሉ። This signing ceremony last year was a crucial moment for Pakistan's position in the world. A mutual defense pact with Saudi Arabia, linking the kingdom's oil wealth with Pakistan's nuclear capabilities. It means an attack on one is considered an attack on both. በፓኪስታንና በሳውዲ አረቢያ መካከል ስትራቴጂካዊ የጋራ መከላከያ ስምምነት መኖሩ የኢስላማባድን ቀጣይ ተሳትፎ የበለጠ ውስብስብ ያደርገዋል። ምክንያቱ ደግሞ በዚህ ስምምነት መሠረት በአንድ ሀገር ላይ የሚፈጸም ጥቃት በሌላው ሀገር ላይ እንደተፈጸመ ይቆጠራል። ሁለቱም ሀገራት በሳውዲ ግዛት ደህንነትና ችግሮች ቢፈጠሩ ለመተባበር ቃል ገብተዋል። ስምምነቱ የሁለትዮሽ የመከላከያ ግንኙነቶችን የሚያጠናክር ቢሆንም ኢራንን በሚመለከት ግን በክልላዊ ቀውሶች ወቅት የፓኪስታንን ዲፕሎማሲያዊ ተለዋዋጭነትን የሚጠቀም ሆኗል። ስለሆነም የኢራንና የአሜሪካ የተራዘመ ጦርነት ለፓኪስታን አሁን ያሉትን የተለያዩ ተጋላጭነቶችን ያሰፋል የሚል ስጋትን አጭሯል። በፓኪስታን ውስጥ የኢኮኖሚ መስተጓጎል፣ የድንበር አለመረጋጋትና ከተፎካካሪ አጋሮች የሚመጣ የዲፕሎማሲ ጫና በአንድ ጊዜ ሊባባስ ይችላል። የኢራንን ጠቅላይ መሪ መገደልን ተከትሎ በፓኪስታን የተካሄዱት ተቃውሞችም የመካከለኛው ምስራቅ ግጭቶች ወደ ውስጣዊ አለመረጋጋት በምን ያህል ፍጥነት ሊለወጡ እንደሚችሉ ማሳያ ናቸው። ለፓኪስታን ኢኮኖሚዋን በተመሳሳይ አለመረጋጋት ውስጥ ሊዘፈቅ ይችላል። ጦርነቱ በሆርሙዝ የባህር ወሽመጥ 1/5 የሚሆነው የዓለም የነዳጅ አቅርቦቶች የሚያልፉበት የባህር ኮሪደር ዓለም አቀፍ ስጋትን እንደ አዲስ ቀስቅሷል። ፓኪስታን ከውጭ በሚመጣ ነዳጅ ላይ በእጅጉ ጥገኛ የሆነችና ቀድሞውኑ የዋጋ ግሽበት፣ የምንዛሬ ዋጋ መቀነስና የፋይናንስ ገደቦችን የምትታገል ሀገር በመሆኗ የነዳጅ ዋጋ መጨመር ፈጣንና ቀጥተኛ የኢኮኖሚ ጫና ያስከትልባታል። እነዚህ ጫናዎች ደግሞ በኤሌክትሪክ ታሪፍ፣ በትራንስፖርትና በግብርና ምርት ላይ አሉታዊ ተጽዕኖ ያሳርፋሉ። ይህም የዋጋ ግሽበትን ከማባባስ አልፎ የፓኪስታን ዜጎች ላይ ተጨማሪ ጫና ይፈጥራል ተብሎ ተሰግቷል። በሌላ በኩል ለፓኪስታን የሀገር ቤት ፖለቲካዋ ቀድሞ ስጋትን ለመከላከል የመካከለኛው ምስራቅ ውጥረት መርገብ አስፈላጊ ነው። የሱኒና የሺያ ሃይማኖታዊ አስተምህሮት ልዩነቶች በመካከለኛው ምስራቅ ለሚከሰቱ የርዕዮተ ዓለም ፉክክሮች በፓኪስታን በቀላሉ ነውጥን የሚፈጥሩ መሆናቸው የታወቀ ነው። ምንም እንኳን በሀገሪቱ የሱኒ ሙስሊሞች አብላጫውን ድምፅ የሚይዙ ቢሆንም የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ መገደል በፓኪስታን ያሉ አነስተኛ ቁጥር ያላቸውን የሺአ ሙስሊሞችን በጣም አስቆጥቷል። ፓኪስታን በእስራኤል አሜሪካና ኢራን ጦርነት ገለልተኛ አቋም መያዟ ጥቅም አስገኝቶላታል። በርካታ የአረብ ሀገራት ከነ አሜሪካ ጋር ባላቸው ጥብቅ ወዳጅነት የኢራን የጥቃት ሰለባዎች ሲሆኑ፣ በተቃራኒው የቴህራንና የኢስላማባድ በዚህ የግጭት ወቅት ወዳጅነታቸውን ማሳደጋቸው ያልተጠበቀ ክስተት ሆኗል። በዚህም የሆርሙዝ ሰርጥን ለብዙ አገራት መርከቦች ዝግ በማድረግ ዓለምን ያንገዳገደችው ኢራን ለፓኪስታን ግን 20 የሚሆኑ ነዳጅ ጫኝ መርከቦችን እንዲያልፉበት ፈቅዳላታለች። ይህም ብቻ ሳይሆን ፓኪስታን ኢራንና አሜሪካንን ለማሸማገል ፍላጎት እንዳላት ማሳየቷ የቴህራን ሰዎች በበጎ ተመልክተውታል እየተባለ ነው። ፓኪስታን የአሜሪካና የሳውዲ ወዳጅ ብትሆንም የሀገሪቱን ደካማ ጎኖች ጠንቅቃ የምታወቀው ኢራን ግን በሌሎች አገራት የፈጸመችውን ኢስላማባድ ላይ አላደረገችውም። ኢራን ኢራቅን በቦምብ ደብድባለች። ሳውዲ አረቢያን፣ የተባበሩት አረብ ኤምሬትስን፣ ባህሬን፣ ኳታር፣ ኩዌት፣ ጆርዳን፣ ቱርክ እንዲሁም ቆጵሮስ እንኳን ሳትቀር የኢራን ከባድ ቦምቦችን ቀምሰዋል። ሚሳኤሎችና ድሮኖች በሁሉም አቅጣጫዎች ወደ ኢራን ባላንጣዎች ተተኩሰዋል። ነገር ግን ከኢራን ጋር ድንበር ከሚጋሩ ሀገራት ውስጥ ፓኪስታን እሳቱ አልነካትም። ፓኪስታን በሀገር ውስጥ የአሜሪካ ወታደሮች የስለላ ሥራዎች የሚሰሩባቸው ካምፖች አሏት። ታዲያ ግን ይህ ሆኖ ሳለ ኢራን ፓኪስታንን ብቻ ለምን ያለ ጥቃት ትተዋለች የሚለው አጠያያቂ ነጥብ ነው። ከዚህም በላይ በዚህ ጦርነት ውስጥ ካሉት በጣም አስገራሚና ስትራቴጂካዊ ጥያቄዎች አንዱ ነው። መልሱ ከፓኪስታን የሰፋ ትልቅ እውነታን ያሳያል።
በመጀመሪያ እንደ እውነታ የምናውቀውን ስንነጋገር ፓኪስታን ከኢራን ጋር 900 ኪሎ ሜትር ርዝመት ያለው ድንበር ትጋራለች። ሁለቱ አገራት ከማንኛውም የቀጠናው አገራት በላይ ረጅም ርቀት አብረው የሚጓዙ ጎረቤቶች ናቸው። በተቃራኒው ለኢራን ብዙም ስጋት የሌላቸውን አገሮች ማለትም ዮርዳኖስ፣ ቱርክ፣ ኦማን፣ ቆጵሮስ በኢራን ሲጠቁ የፓኪስታን መዘለል ነገሩን አስገራሚ ያደርገዋል። የተጠቁት አገራት ከኢራን ጋር የሚጋሩት ድንበር የሌላቸውና ለአሜሪካ ዘመቻ አነስተኛ ወይም ይህ ነው የሚባል ስትራቴጂካዊ ጠቀሜታ የሌላቸው አገራት ናቸው። ፓኪስታን ግን በእርግጥም ለኢራን ወሳኝ ደካማ ጎን ልትሆን ትችል ነበር። ሆኖም ግን በቀጥታ ከኢራን የምትዋሰን የአሜሪካ የስለላ ሀብቶች በግዛቷ ላይ ያላትና ከሳውዲ ጋር ባላት የመከላከያ ትብብር ስምምነት መሠረት ባለፈው ጥር ወር ወደ ጂዳ የኤፍ-16 አውሮፕላኖችን ያሰማራችው ፓኪስታን አንድም የኢራን ጥቃት አላገኛትም። ኢራን ፓኪስታንን በቃል እንኳ አላጠቃቻትም። ምንም ማስፈራሪያ አልሰነዘረችባትም። የሰጠችው ምንም ማስጠንቀቂያ የለም። ኢራን ከእንግሊዝ እስከ ደቡብ ኮሪያ ድረስ ሁሉንም ባለሥልጣናት ባስፈራራችበት ጦርነት ስለ ፓኪስታን ግን ዝምታን የመረጠችው። ጥያቄው በዚህ ሁሉ ግጭት ውስጥ ኢራን ለምን ፓኪስታንን ከመንካት ተቆጠበች? ለምንስ ፓኪስታን በይፋ ወደ ጦርነቱ አልገባችም የሚለው ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ለዚህ ጥያቄ መልስ ለማግኘት የፖለቲካ ተንታኞች 4 ዋና ዋና ምክንያቶችን ያስቀምጣሉ። እነዚህ ምክንያቶች ኢራን ለምን ስትራቴጂካዊ ተዋጊ ተባለች ለሚለው ጥያቄ ምላሽ ይሰጣሉ። የፓኪስታን ዘርፈ ብዙ ግንኙነት፣ የቻይና ተጽዕኖ፣ የኮሪደር ቲዎሪና የአቅርቦት መስመር እንዲሁም የኒውክሌር መከላከያ የሚሉት ለዚህ ምላሽ የሚሰጡ ሆነው እናገኛቸዋለን። 4ቱንም በየተራ እንመልከታቸው። ታዋቂው ዘ ስትራቴጂክ መጽሔትና ዝነኛው የሪች ዳድ ፑር ዳድ መጽሐፍ ጸሐፊ የሆነው ባለሀብቱ ሮበርት ካሳዮኪ ጉዳዩን ሲተነትነው እንዲህ ይላል። የመጀመሪያው የፓኪስታኖች ዘርፈ ብዙ ግንኙነት ነው። ፓኪስታን በአንድ ጊዜ ከሁሉም የኢራን ጠላቶችና አንዳንድ ወዳጆች ጋር ዲፕሎማሲያዊና ወታደራዊ የወዳጅነት ጨዋታዎችን እየተጫወተች ነው። ኢራንም ይህንን ጠንቅቃ ታውቃለች። ፓኪስታን በአሁኑ ጊዜ በዓለም ላይ ካሉት አገሮች ሁሉ በጣም ውስብስብ ከሆኑ ቦታዎች በአንዱ ውስጥ ትገኛለች። ከሳውዲ አረቢያ ጋር ስትራቴጂካዊ የመከላከያ ስምምነት አላት። ከዚህም በላይ ፓኪስታን ኤፍ-16 አውሮፕላንን ወደ ሳውዲ ምድር አሰማርታለች። የሚገርመው ደግሞ ከ80 በመቶ በላይ የጦር መሳሪያዎቿን ከቻይናን የምታገኘው። በተመሳሳይ ጊዜ በአፍጋኒስታን ድንበር ላይ ከታሊባን ጋር የራሷን ጦርነት እየተዋጋች ነው። ለዚህ ጦርነት ቻይና መሳሪያ በማቅረብ ተጠቃሚ ናት። በአንጻሩ ቻይና ደግሞ የኢራን የቁርጥ ቀን ወዳጇ መሆኗን ልብ ማለት ያስፈልጋል። በእርግጥ ፓኪስታን ኢራን ከአሜሪካ እስራኤል ጥቃት ራሷን እየተከላከለች እንደሆነ በይፋ ገልጻለች። ይህ መልካም የትብብር መልክ አለው። በአናቱም ፓኪስታን በተመሳሳይ ጊዜ ከኢራን ጠላቶች ጋር አጋር ሆና ሳለ ለኢራን ዓላማ ድጋፏን አሳይታለች። ስለዚህ የኢራን ፓኪስታንን ማጥቃት ኢስላማባድ አንድ ወገንን እንድትመርጥ ያስገድዳታል። ይህ ነው የኢራን ወታደራዊ ጠበብቶች ውጤት የተባለው። ሁለተኛው ምክንያት ቻይና ናት። ነገሩን ጠልቀው የተመራመሩ ተንታኞች የፓኪስታን ወሳኝ ስትራቴጂካዊ ጠቀሜታ የሚኖረው እዚህ ላይ ነው ይላሉ። ቻይና በሲፒኢሲ ወይም በቻይና ፓኪስታን የኢኮኖሚ ኮሪደር $62 ቢሊዮን ኢንቨስት አድርጋለች። ይህም ከምዕራብ ቻይና እስከ ፓኪስታን ባሎቺስታን ግዛት በአረቢያን ባህር ላይ እስከ ጓዳር ወደብ ድረስ የሚዘልቅ ግዙፍ የመሠረተ ልማት ፕሮጀክት ነው። የጓዳር ወደብ ግንባታ ከኢራን ቻባሃር ወደብ 170 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በዚህ ጉዳይ ቻይና አቋሟ ግልጽ ነው። ይህም የሲፒኢሲ ፕሮጀክትና የጓዳር ወደብ በማንኛውም ሁኔታ ጥበቃ ሊደረግላቸው ይገባል የሚል ነው። ኢራን ደግሞ ይህን የቻይናን ጥቅም የምታከብርበት ብዙ ምክንያቶች አሏት። ቤጂንግ የቻይና ወታደራዊ ሠራተኞችን በጓዳር ወደብ ላይ በቋሚነት እንድታስቀምጥ ለፓኪስታን ሐሳብ አቅርባለች። ስለዚህ ኢራን ፓኪስታንን አጠቃሽ ማለት የቻይናን እጅግ አስፈላጊ የስትራቴጂካዊ መሠረተ ልማት ፕሮጀክት የመጨረሻ ነጥብን ማጥቃት ማለት ነው። ይህ ብቻ አይደለም። ከ80 በመቶ በላይ የኢራንን የነዳጅ ኤክስፖርት የምትገዛው ቻይና ናት።
በዚህ ጦርነት ወቅት ቻይና የኢራን እጅግ ወሳኝ የኢኮኖሚ መሠረቷና የእንጀራ ገመዷ ነች። ይህንን እውነታ ሮበርት በቅኔ ሲገልጸው ኢራን የሚመግባትን እጅ አትነክስም ነው ያለው። የኮሪደር ቲዎሪ ወደሚባለው ሦስተኛው መላምት እንለፍ። ኢራን ወደ ፓኪስታን ከማትተኩስባቸው ምክንያቶች በሚል የሚጠቀሰው የኮሪደር ቲዎሪ ትንተና የተረጋገጠ እውነታ ባይሆንም በመከላከያ ተንታኞች ዘንድ በቁም ነገር ውይይት እየቀረበበት ነው ተብሏል። ኢራን በየዕለቱ ለበርካታ ቀናት በሺዎች የሚቆጠሩ ሚሳኤሎችና ድሮኖችን ስትተኩስ ቆይታለች። አሜሪካ የኢራንን የሚሳኤል ማምረቻ ተቋማትን አወደመች ተብሎም ተነግሮ ነበር። ሆኖም የኢራን ወታደራዊ መሠረተ ልማቷ በቦምብ ተመቷል ወይም የሚሳኤል መጠኗ መተኮስ ከጀመረችበት ቀን አንስቶ ሲታሰብ በ90 በመቶ ቀንሷል እየተባለ ቢዘገብም ነገሩ ተቃራኒ ውጤት በማምጣቱ ወታደራዊ ተንታኞች እንዲነጋገሩበት አስገድዷል። የተንታኞቹ ጥያቄ ኢራን በዚህ መልኩ ወታደራዊ ጉዳት ደረሰባት ከተባለ ይህ ሁሉ መሳሪያ ከየት መጣ የሚል ነው። በባለሙያዎቹ ከተሰጡት የይሆናል መልሶች አንደኛው በፓኪስታን ባሎቺስታን ግዛት ውስጥ የሚያልፈው የሲፒኢሲ ኮሪደር ከኢራን ሲስታን ባሎቺስታን ግዛት ጋር ድንበር የሚጋራ በመሆኑ እንደ አቅርቦት መንገድ እየሰራ ሊሆን ይችላል የሚለው ነው። ከኢራን ወደ ቻይና የሚሄደው ነዳጅ በፓኪስታን በኩል የሚተላለፍ ሲሆን ድሮኖች፣ ሚሳኤሎችና ወታደራዊ አቅርቦቶች በተበላሸ መንገድ ይገባሉ የሚል ጥርጣሬው እየጎላ መጥቷል። ምክንያቱም ቻይና በባሎቺስታን የሚገኙ የሲፒኢሲ ፕሮጀክቶች ንብረት በአስቸኳይ ጥበቃ ሊደረግለት ይገባል በሚል በያዘችው አቋም ሊሆን ይችላል እየተባለ ነው። እንዲህ ከሆነ ደግሞ ኮሪደሩ ከኢራን ጋር ያለውን ስትራቴጂካዊ ቅርበት ቴህራን ይህንን መንገድ እንድትጠቀምበት እያስቻላት ፓኪስታንን ልታጠቃ አትችልምና ነው። በመጨረሻም የማይታለፈው የኒውክሌር እውነታ ነው። ፓኪስታን የኒውክሌር ታጣቂ ሀገር ነች። እስካሁን ባለው መረጃ ኢራን ግን የኒውክሌር ባለቤት አይደለችም። የኒውክሌር ኃይልን ማጥቃት በተለመዱት የጦር መሳሪያዎችም ቢሆን የውጊያ አደጋዎችን ያስከትላል። ስለዚህም የኢራን ወታደራዊ ጠበብት ይህንን እርምጃ አይደፍሩትም። ኢራን የተሰላና ስትራቴጂካዊ ጦርነት እየተዋጋች ነው። ከፓኪስታን ጋር የኒውክሌር ቀውስ መጀመር ደግሞ ስትራቴጂካዊ አይደለም፣ ራስን ማጥፋት እንጂ። በመሆኑም ቀደም ሲል የገለጽናቸውን አራቱንም ምክንያቶች አንድ ላይ በማዋሃድ ካየናቸው የሚያመላክቱት ነገር አለ። ኢራን ፓኪስታንን አላጠቃችም። ምክንያቱም ፓኪስታን ሆን ብላም ባይሆን በተፈጥሮ ኢራን ራሷን ለመጠበቅ በሚያስፈልጋት እያንዳንዱ ስትራቴጂካዊ ጥቅሞች መገናኛ ነጥብ ላይ ስለተቀመጠች ነው። ይህ ሁሉ ውጥረት ባለበት ወቅት ኢራን ለፓኪስታን ልዩ ፈቃድ ሰጥታ በሆርሙዝ የባህር መተላለፊያ በኩል 20 የፓኪስታን ነዳጅ ጫኝ መርከቦች እንዲያልፉ ፈቅዳለች። ኢራን ስሜታዊ ሳይሆን ስልታዊ እርምጃ እየወሰደች እንደሆነ ዓለም ተረድቷል። ጎረቤቶቿን ሁሉ በቦምብ ስትደበድብ፣ ፓኪስታንን ግን በቃል እንኳን አልነካችም። ይህ የሚያሳየው ኢራን ጠላቶቿንና ወዳጆቿን የምትለይበት፣ ጥቅሟንና ስጋቷን የምትመዝንበት ጥበብ እንዳላት ነው። የአያቶላ አሊ ኻሜኔይ መገደል መካከለኛውን ምስራቅ ቢለውጠውም በኢራንና በፓኪስታን መካከል ያለው ያልተነካው ድንበር ግን እንደቆመ ነው። ይህ ግንኙነት በሃይማኖት፣ በኢኮኖሚ፣ በዲፕሎማሲና በወታደራዊ ሚዛን የተገነባ የጥቅም ግንብ ነው። ጦርነቱ ቢቀጥልም እነዚህ ሁለት ጎረቤታማ አገሮች ምስጢራዊ ትብብራቸው የቀጠናውን ፖለቲካዊ መልክ መወሰኑን ይቀጥላል። ውድ የቻናላችን ቤተሰቦች ለዛሬ ስለ ኢራንና ፓኪስታን የማይበጠስ ጥቅም የቃኘንበት መሰናዶ የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።